የጌታ ሰላምና ጸጋ ይብዛላችሁ። ወንድማችሁ ዘማሪ ወይም አገልጋይ ፕሮፌት በረከት ነኝ። ጳውሎስ በሐዋርያት ሥራ ምዕራፍ 28 ላይ ከ7 ጀምሮ ታሪኩን ማግኘት ትችላላችሁ። ሐዋርያት ሥራ ምዕራፍ 9 ላይ እግዚአብሔር አምላክ ቀናተኛ ከሊቀ ካህናት ደብዳቤው ይዞ የጠርሰሶ የነበረ ሕግን አጥባቂ የነበረውን ሰው ነው እና እግዚአብሔር ይዞት በደመስቆ ላይ የመለሰውና ይህ ሰው 8ኛ ምዕራፍ ላይ እግዚአብሔር ለተናገረው ዓላማ በቄሳር ፊት ይቆም ዘንድ እና ስለ ስሙ ብዙ አይነት መከራ እንዴት እንደሚቀበል አሳያለሁ ብሎ እግዚአብሔር አስቀድሞት ለሐናንያ ተናግሮታል እና ለተገለጠለት እውነት እግዚአብሔር ጳውሎስ እስረኛ ወይም ወንጀለኛ መስሎ እና ወደ እግዚአብሔር ሚሽን ወይም ተልኮ የሄደ ያለው። የሚገርማችሁ የከሰሱት ሌሎች አይደሉም፣ አይሁዳውያን ናቸው። ሊቀ ካህናትና ቀድሞ ያገለግላቸው የነበረ የጠርሰስ የአይሁድ ሃይማኖት እየከሰሰው ያለው ለተገለጠለት እውነት ከተለየ በኋላ ግን 8ኛ ምዕራፍ ላይ ጳውሎስ አስቀድሞ ሊደርስ ያለውን ነገር አየና የመከራ እንደሆነ ባይጓዙ መልካም እንደሆነ እና አልሰሙትም። ልከኛ በሆነ ጊዜ ልከኛ ነፋስ በሆነ ጊዜ ሰላም ነው ብሎ ጉዟቸውን ጀመሩ ይላል እና የተናገረው ከደረሰ በኋላ አልቀረም፣ ደረሰ። ጳውሎስ ግን የሚያገለግለው አምላክ መልአኩን አቁሞ አበረታ፣ አንድ ድምፅ ሰጠውና ጸጉሩ እንኳን በእግዚአብሔር በራሱ ላይ ያለው የተቆጠረ እንደሆነና ያለ እግዚአብሔር ፈቃድ ምንም እንደማይደርስበት ከመርከብ ውስጥ ከሱ መገኘት የተነሳ በሰላም ተሰብረው እንኳን መርከቡ ይሰበራል፣ ትሻገራላቸዋል እና አውራቂስ ድንገት ይላል ከየት እንደመጣ ሳይታወቅ እንደመታቸውና ይናገራል እና ጳውሎስ ከዚህ ከአውራቂስ አደጋ በኋላ ከተሻገረ በኋላ አሁንም ሰልፍ በህይወቱ አለ፣ ሰልፍ አለ። ምክንያቱም ሰዎቹ ተመለከቱት ይላል። ምክንያቱም ብርድ ነበር። አረማውያኖች ቸርነትን አድርጎ ተቀብለዋል። እጅግ በጣም መልካም አድርጎ አዛቦች ናቸው፣ ጌታን የማያውቁ ሰዎች ናቸው። ግን ተቀብሎታል። መልካም በጎነትን ደግነትን አሳይተዋል እና ብርድም ስለነበረ ይላል ጳውሎስ ጭራሮ ለቀሞ አምጥቶ እሳቱ ላይ ሲጨምር ከሙቀት የተነሳ ፉኝት ወጣ፣ ነደፈች ይላል መጽሐፍ ሲናገር። እጁ ላይም ተንጠልጥሎ አገኙ ይላል። ባዩ ጊዜ በተመለከቱ ጊዜ ይህ ሰው ከባህር እንኳን ቢያመልጥ የእግዚአብሔር ፍርድ አለበትና ከዚህ ሊያመልጥ አልቻለም ብሎ እነኚህ ሰዎች የተፈረደባቸው ወንጀለኞች ናቸው። ጳውሎስ ምን አይነት ሰው እንደሆነ በጳውሎስ ላይ የእግዚአብሔር ፕሮግራምና አጀንዳ ምን እንደሆነ ያላወቁ ግን ሰይጣንም በጳውሎስ ላይ ያለውን ፕሮግራም ያውቃል። እግዚአብሔርም ለሐናንያ ተናግሯል። ስለ ስም እንዴት ያለ መከራ እንደሚቀበል አሳያለሁ፣ ክትቃይ ነው ብሏል። ሕያው ምስክር ነው ብሎ ተናግሮታል እና ጳውሎስ የሄደበት ያለውን ዓላማ ጠላት አስቀድሞ የመጀመሪያ ባለበት ስፍራ ሰልፍ አስነስቷል፣ አልቻለም። እንደገና ደግሞ በይግባኝ ሄደ ያለ ባህር ላይ ወጀብን አስነስቷል። አውራቅስ አልጠፋም። መርከብ ተሰብሮ እግዚአብሔር ፕሮግራሙ እንዳላለቀ አስቀድሞ ተናግሮ አጽናንቷቸው ተሻገረ። አሁን በእፉኝት መጣ። በጣም የሚገርማችሁ ሰዎች ግን ይሞታል ወይም ያምጣል ብሎ ምልክትን ይጠባበቁ ነበር ይላል። እኔ በጣም የሚገርመኝ እዚህ ክፍል ላይ ልናገር የፈለግኩት አንድ ሀሳብ ስላለኝ ነው። እግዚአብሔር በእናንተ የጀመረውን ፕሮግራም ጠላት ሊነድፈው አይችልም። ምናልባት የሚደርስባችሁ ሰልፍ በውስጣችሁ እግዚአብሔር ካስቀመጠው ሚሽን ተልኮ የተነሳ ጠላት ሰውነታችሁ ላይ አካላታችሁ ላይ የሆነ ነገር ሊንጠለጠል ወይ ሊናደፍ ወይ የሆነ ነገር ሊላችሁ ይችላል። በእናንተ ውስጥ ግን እግዚአብሔር ያስቀመጠውን ተልኮና ፕሮግራም እባብ እፉኝት አይነድፈውም፣ ሰይጣን አይነድፈውም። ለዚህ ነው ጳውሎስ ተነድፎ መርዙ በላዩ ላይ ለምን አልሰራም ሲባል የእግዚአብሔር ተልኮ ስለማይነደፍ ነው። በእናንተ ህይወት አብ የጀመረውን ልጁ ኢየሱስ የጀመረውን መንፈስ ቅዱስ የጀመረውን ተልኮ እባብ ነድፎት አያስቀርም። የእግዚአብሔር ተልኮ በእባብ አይነደፍም። ምናልባት ፊዚካል ያለ አካል በጋዱ ዓለም ያለ ማንነታችን
በጥቂቱ ሊነካ ይችላል። ግን አንድ ነገር ላለው ከመርከብ አደጋ ሲያመልጥም ሰይጣን በህይወቱ ላይ እግዚአብሔር አስቀድሞ የተናገረውን በነገስታት ፊት ላይ ልጁን ኢየሱስን እንደሚያከብር ስለ ኢየሱስ በግልጽ እንደሚናገር እንደማይከለከል ይህን ስለሚያውቅ ባህር ላይ ነበር ለማስቀረት የፈለገው። ባህር ላይ ሳይሻገር ሊያጠፋው ነበር። በአይሁድ ሸንጎ አልቻለም። አሁን ግን ሊያጠፋ የፈለገው ባህር ላይ አልቻለም። እንደገና ከባህር ሲያመልጥ በእፉኝት አገኘው ይላል። እግዚአብሔር አንድ ነገር አለኝ ዛሬ ልጄ ሆይ አለ፣ በአንተ ህይወት ላይ ያስቀመጥኩት የኔ ፕሮግራም አለ አይነደፍም አለ። ሰይጣን እግዚአብሔርን ፕሮግራምን የመንደፍ ትልቁ ዓላማው ይሄ ነው። አይነደፍም። መጽሐፍ ውስጥ በጣም ተጽዕኖ ያመጡ የእግዚአብሔር ሰዎችን ብታያቸው በላቸው እግዚአብሔር ፕሮግራም ስላለ የእግዚአብሔር ፕሮግራም ሳያልቅ ፌል የሚያደርግ ወይም ነድፏችሁ ዴዝ የሚያደርግ የትኛውም ጨለማ የለባችሁ፣ አይሰራም። እኔ ዛሬን አንድ ነገር ላለው ተቀበለኝ። በአንተ ህይወት እግዚአብሔር የጀመረው ተልእኮ በሰይጣን እቅድ አይነደፍም፣ አይቀርም። ለዚህ ነው ሰዎች ሐሳባቸውን ቀየሩ ይላል። ለምን እንደሆነ ታውቃላችሁ? ጳውሎስን እፉኝቷ የተንጠለጠለችው አካሉ ላይ እንጂ ፕሮግራም ላይ አይደለም። ፕሮግራም ላይ ሊንጠለጠል አይችልም። የእግዚአብሔር ቪዥን ወይም የእግዚአብሔር ሐሳብ ለጳውሎስ የተገለጠለትን እውነት ሰይጣን ነድፎት ሊያስቀር አልቻለም። አውጥ ከእጁም ይላል ወደ እሳቱ አራገፋት ነው የሚለው መጽሐፍ። ዛሬ አራግፋችሁ ትቀጥላላችሁ። ለምን እንደሆነ ታውቃል? የሚያስቀጥል የእግዚአብሔር ፕሮግራም ስላልተነደፈ። ጠላት በአካላችሁ ላይ በሰውነታችሁ ላይ ምናልባት ጥቂት ወጀብ ሊያመጣ ይችላል፣ ጥቂት ነገር ሊያስነሳ ይችላል። የለም አልልም፣ ምክንያቱም መጽሐፉ ላይ እንዳለ ምክንያቱም ልክ አይደለም የለም ብልም። ለምን መሰላችሁ? የእግዚአብሔር ድምፅ ባለበት ወይም የእግዚአብሔር አጀንዳ ባለበት ሁሌ ጊዜ ጠላታዊ ሚሽነር አለ፣ ኢላማን ያነጣጠራል። ግን በእናንተ ህይወት ላይ የተጀመረው የእግዚአብሔር ተልእኮ ስለማይነደፍ ተሻግራችሁ ትሄዳላችሁ። አፍርሳችሁ አራግፋችሁ ትሄዳላችሁ። የእግዚአብሔር ተልእኮ እስካልተነደፈ ድረስ የእግዚአብሔር አጀንዳ በእናንተ ህይወት ላይ እግዚአብሔር እስካላቆመ ድረስ ሰዎች ሐሳባቸውን መቀየራቸው ግድ ነው፣ ሰው ስለሆኑ። ስለዚህ ዛሬ እናገራለሁ በጌታ በኢየሱስ ስም። የሰማኸኛል ትላንት የተነደፍክ ምናልባት አዝነ የቆምክ ካለ ዛሬ ልንገርልህ፣ ተልእኮ አይነደፍም። እግዚአብሔር በአንተ ህይወት ያየው ስለማይነደፍ አራክፈት ይሄዳል፣ አራክፈት ይቀጥላል። እግዚአብሔር ያስቀጥላቸዋል። አካታ ዛሚማ ትቀጥላላችሁ። እግዚአብሔር በእናንተ ህይወት ላይ ያየውን ፕሮግራም እፉኝት ነድፎ አያስቀረውም። መርዛማው ትላንት ብዙዎችን የነደፈው ባንቺ ህይወት ባንተ አገልግሎት ባንቺ አገልግሎት ላይ በእናንተ ትዳር ላይ በእናንተ ላይፍ ላይ እግዚአብሔር ያየውን እስኪጨርስ ድረስ ምንም ሰልፍ ሊያስነሳ ይችላል፣ ሊንጠለጠል ይችላል፣ የሆነ ነገር ሊያስነሳባችሁ በብዙ አይነት አቅጣጫ ሊመጣባችሁ ይችላል። ግን አራግፋችሁ እንድትቀጥሉ የሚያደርግ የእግዚአብሔር ፕሮግራም በእናንተ ውስጥ ስለተጸነሰ አትቆሙም፣ ትቀጥላላችሁ፣ ያስቀጥላችኋል። ለዚህ ነው የመጀመሪያውን ይላል ጳውሎስ ለተገለጠለት እውነት ከተማ ውስጥ ገብቶ ልክ በተናገረ ጊዜ እጅግ ተቆጡ፣ የከተማውን በር አዘጉ። ይህን ሰው ሳንገድል አንበላም አንቀምስም አሉ። ግን እግዚአብሔር አሻገረው። የሁለተኛው በቅርጫት ወርዶ አመለጠ፣ ሐዋርያቶች አስመለጡ። የሁለተኛውን ደግሞ ሊገል ሸንጎ ስለፈለገ አምልጦ ሲመጣ አውራቅስ አገኘው፣ ከዚህም አመለጠ። ሶስተኛ ላይ ደግሞ እፉኝት መጣበት፣ አመለጠ። ምንድነው ሲባል ፕሮግራሙ ስለማይነደፍ። የእግዚአብሔር ፕሮግራም በእናንተ እስካልተነደፈ ድረስ መሄዳችሁን አታቆሙም። እግዚአብሔር ያስቀጥላችኋል።